አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። በዛውም የኔን ጉድ እያሳየኋችሁ። ይሄ ሁሉ የምትመለከቱት እንግዲህ የኔ ኮተት ነው፣ ኮተት በሉ። ስለዚህ ይሄን እያሳየኋችሁ ቀጥታ የወርቅን ዋጋ የምነግራችሁ ይሆናል ማለት ነው። ዛሬ ቀኑ ቅዳሜ ነው፣ ጁን 6 2026። ትናንትና ጁምአ ቪዲዮ እሰራላችኋለሁኝ ጠብቁኝ ብያችሁ ነበር። በጣም ይቅርታ ስለመሸብኝ ሰዓቱ። የዛን ሰዓት ደግሞ እኔ ከሱቅ የተመለስኩት በጣም መሽቷል፣ ሰይተኛል ብዬ ቪዲዮ አልሰራሁላችሁም። ለዛ ነው። ከዛ በመቀጠል ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 521 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 478 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ ባለፈ 476 ሪያል ነበረ። ዛሬ 456 ሪያል የግራሙ ዋጋ እየተሸጠ ይገኛል ማለት ነው። ልብ በሉ ሀባይብ፣ እንግዲህ ሰሞኑን በጣም ለውጥ አለው፣ ቀንሷል። እውነቴን ነው የምላችሁ። ረመዳን ከወጣ ወዲህ 480፣ 485፣ 470፣ 477፣ 478 እንደዛ ነበረ። ዛሬ ግን 456። ዛሬና ነገ መግዛት የምትፈልጉ ልጆች ግዙ ማለት ነው። ሰኞ ይቀየራል፣ በዚህ ዋጋ አታገኙትም። ምክንያቱም ወይ ይቀንሳል ከዚህ ወይ ደግሞ ሊጨምር ይችላል፣ አይታወቅም። የወርቅ ዋጋ ግልብጥብጥ ነው የሚሉት ሳታውቁት ማለት ነው፣ ይገለባበጣልና መግዛት የምትፈልጉ እንግዲህ የግራም ዋጋ ጥሩ ነው። የደሪባና የመስነእያ ያው ተከራክራችሁ መግዛት ነው ያለባችሁ ማለት ነው። መስነእያውን ሀባይብ 18 ካራንት 1 ግራም ወርቅ 391 ሪያል እየተሸጠ ይገኛል። ምን ያክል ነው የቀነሰው ካላችሁ ከ476 ሪያል ላይ 56 ተሰቡበት 10 ምናምን ሪያል ቅናሽ አለው ማለት ነው። ይሄ ደግሞ ለኛ ትልቅ ነገር ነው። ዛሬ በኢማራት 1 ግራም 24 ካራንት ወርቅ 510 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 468 ድርሃም እየተሸጠ ይገኛል። 1 ግራም 21 ካራንት ባህሪን 446 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 383 ድርሃም እየተሸጠ ይገኛል። በኳተር 1 ግራም 21 ካራንት ባህሪን 443 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 464 ሪያል እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 506 ሪያል እየተሸጠ ይገኛል። ዛሬ ኩዌት ላይ 1 ግራም 24 ካራንት ወርቅ 43 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 39 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 37 ዲናር እየተሸጠ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 98 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 86 ዲናር እየተሸጠ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 52 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 48 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 45 ዲናር እየተሸጠ ይገኛል። እንግዲህ ውዶችዬ በደንብ ከተከራከራችሁ ከዚህም በታይ ልታገኙ ትችላላችሁ። ካልተከራከራችሁ ደግሞ ከዚህም በላይ ልትገዙ ትችላላችሁ ማለት ነው። መከራከራችሁን እንዳትረሱ። ኦማን 1 ግራም 24 ካራንት ወርቅ 53 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 49 ሪያል በመሸጥ ላይ ይገኛል ማለት ነው። እንዲሁም 21 ካራንት 1 ግራም ወርቅ 46 ሪያል እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን ባለፈ 126 ሪያል 26 ዶላር ነበረ። ዛሬ 121 ዶላር እየተሸጠ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 172 ዶላር በመሸጥ ላይ ይገኛል ማለት ነው። እንዲሁም ካናዳ 1 ግራም 21 ካራንት ባህሬን 180 ዶላር ነበረ።
$169 እየተሸጠ ይገኛል ማለት ነው። እኔ ምን እንደነካው አላውቅም። ነገር ግን አሁን ከኢድ ወዲህ ወርቅ ላይ ለውጥ አለው ማለት ነው ለመግዛት። ለመሸጥ ግን አሁን ላይ መሸጥ የምትፈልጉ ታገሱ፣ እንዳትሸጡ። ምክንያቱም ወይ ሊጨምር ስለሚችል አይታወቅም ማለት ነው ውዶችዬ። እንግዲህ መግዛት የምትፈልጉ ልጆች ብትገዙ አሪፍ ነው። እንጠብቅም ካላችሁ እንግዲህ ያው እናንተ ታውቃላችሁ ማለት ነው። ለእኔ ግን ለውጥ አለው ብዬ ነው የማስበው። አሁን ለሚገዛ ሰው በጣም አሪፍ ነው። ከተከራከራችሁ እንደውም ባለፈ ተትናንት ወዲያ ነው ቪዲዮ የለቀኩላችሁ እለት እንዴት እህቴ ገዝታ አላልኳችሁም? የዛን ቀን የገዛች ልጅ እንደውም ኮመንቷን እዚህ ጋር አሳያችኋለሁ። እና አሁን በጣም ቀንሷል፣ እኔ የገዛሁት በዚህ ዋጋ ነው፣ ከነደሪባው 530 ሪያል ነው እና እሷን ሸጉደዋታል እያለች ነበር ማለት ነው። ስለዚህ ሀባይ እንግዲህ እናንተ ስትገዙ ተከራከሩ ወዶች። ልብስ ራሱ ስንገዛ እንዳልተከራከር ብሩን እዛ ላይ ነው የሚሰቅሉትና በተለይ ወርቅ ሲሆን ደግሞ መከራከር አለባችሁ። ለኛ 2 ሪያል 3 ሪያል ራሱ ቢቀንሱልን ተከራክረን ትልቅ ነገር ነው ከምንገዛው ያኔ ከብሩ ብዛት ለኛ ይጠቅመናል። ያቺ 2 ሪያል 3 ሪያል ተጠራቅማ ማለት ነው። ነገር ግን ታልተከራከራችሁ ያው እየጨመሩባችሁ ነው የሚሄዱት ስላችሁ ነው ውዶች። ይሄ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ይቺ የማሳያችሁ ማለት ነው ነጯ እና ከወዲህ ያለችው ዳሃቢዋ ያኔ ወርቋ የሳዑዲ ወርቅ ናት ማለት ነው። ነጩም የሳዑዲ ወርቅ ነው። ሌላው እንኳን ያው ኮተት ነው ስላችሁ ነው። ይሄ ያው ሀዲያ ሴትዮ የገዛችልኝ ነው። ያው የነሱ የአረቦቹ ወርቅ ባያምርም እንግዲህ ያው ስጦታ እስከሆነ ድረስ ምንም ማድረግ አትችሉም።